በጣም ብዙ ልጆች በጣም ብዙ አበሻ ወላጆችም ከመጀመሪያ ጀምሮ አንድ የምንናገረው የጋራ ቋንቋችን ቢኖር ምንድነው እኔም ማወርስ ነገር የለኝም ትምህርትን ተማር ኑ ይኸውልኝ ዓለሜ እግዚአብሔር እዚህ አድርሶኛል ልጄን መርቁልኝ ልጄን ባርኩልኝ ብለህ የምትሰበስብበትና ከወገን ጋር ደስታ የምታደርግበት ቀን ነው። አሁን በፋይናንሻል ኤድ እንትን ስታስበው 24 ዓመት ያልሆነው ልጅ ኢንዲፔንደንት ተማሪ አይደለም፣ ዲፔንደንት ተማሪ ነው የሚሆነው። which means የወላጆቹ ገቢ ይታያል። ለሱ የሚሰጠው ገንዘብ መጠን የሚወሰነው እሱ በሚሰራው አሁን ዛሬ ማክዶናልድ እየሰራ ባገኘው ገንዘብ ሳይሆን ወላጆቹ በሰሩት ገቢ ነው። ሰው እንደ ራሱ ይደግስ፣ ታዳሚው ደግሞ እንደ ራሱ ይሄድ። የፉክክር መንፈስ ካለበት የተመታ ነው። ወላጆች ስለ ልጆቻቸው ከወዲሁ ይዘጋጃሉ ወይ? ስለ ትምህርታቸው ያለ ጫና ያለ አእምሮ ህመም መሻገር እንዲችሉ ያን ውጤታማ ሆኖ ዳር እንዲደርሱ የወላጆቹን ንግግር ጋር ሲመጣ የጂጂ ሽባባው እንዴት እንደቆምኩኝ ከፊታችሁ ዛሬ የሚለው ሙዚቃ ይመጣብኛል ጆሮዬ ላይ የእውነቴን ነው። ምክንያቱም በተለይ በቃ እዚህ ሀገር ሆነው 10 ምናምን ዓመቱን እዚህ የጨረሱት ምናምን ታየዋለህ። ከአሁኑ ጀምሮ ወላጆች እኛ አልፎብናል፣ ልጆች ህፃናት ልጆች ያሏቸው ልጆች አስቀድመው ለኮሌጅ እንዴት ነው ሴቭ የሚደረገው፣ የፋክቲኒናይን ፕላንስ እንዴት ነው የሚወጣው፣ ልጆቻችን እዳ ቢያንስ የመጀመሪያ ቢያቸው የመጀመሪያ ባችለርስ ዲግሪያቸውን ሲሰሩ ያለ እዳ እንዴት ነው መማር ያለባቸው። ሰው በዚህ ሀገር ልጁን አሳድጎ ለምርቃት ካበቃ ከዛ የበለጠ የሚያስደስተኝ ነገር የለምና መገኘት ደስ ይለኛል። እንደዚህ ልብን ሙልት አድርጎ መሄድ ጥሩ ነው። ጉሮ ወሸባው በሳምሽን ቁጥር ሾ ይራገፋል ከህይወት ያጥር ሰንኮፍ ይወድቃል ከልብ ገላ ከንፈር ቀምሻ አንጀት የሞላ በደጅሽ ጤዛ በወድሽ ቤዛ አሳር ጠነዛ መንበር ይወዛ አንዴ ወላስኩት ዘላለም ሰባው መንገዴን ትቼ ለመኖር ገባው አለ ዮሐንስ ሞላ። ክብራትና ክብሯን እየተከታተላችሁ ያላችሁት አምዴክስ ፕሮዳክሽን የሚያቀርበውን ኢትዮጵያውያን በአሜሪካ የተሰኘውን ፕሮግራማችን ነው። አብረውን ያሉት ሰብለ ደምሴና ዮሐንስ ሞላ ናቸው። ሰብለ ደምሴ ቀደም ብዬ አስተዋውቂያለሁ፣ የትዝታና መንገድ መጽሐፍ ደራሲ ናት። ዮሐንስ ሞላ በርከት ያሉ መጽሐፎች እንግዲህ 5 ደርሷል። ያው በርከት ብለዋል። እኔ እጄ ገባው ሁለቱ የብርሃን ሰበዞችና የብርሃን ልክፍት የተሰኙት መጽሐፎቹ ናቸው። ጆኒ በጣም ጎበዝ ገጣሚ ነው። አንዳንዴ ዝም ብለህ ነው እንደምታወርደው ለው ነበረ። በተለይ የሆነ ነገር ሲፈጠር ፌስቡክ ላይ የሚደረድራቸው ግጥሞች ይገርሙኛል እና ከሁለቱም የስነ ጽሁፍ ባለሙያዎች ጋር ነው እየተጨዋወትን ያለ ነው። ፕሮግራማችን ይቀጥላል። እስቲ ስለ ግራጁዌሽን እንነጋገር። ያው እንደምታውቁት ሰብሊም ጆንም ሰሞኑን 2 ወር በግራጁዌሽን ያሳለፍነው እና በጣም ከባድ ጊዜ ነበረ። በመሃል የፍልሰታ ጾም ገብቶ ትንሽ ሰውን አረፍ አደረገው እንጂ ከሜይ እስከ ሴፕቴምበር የተጓዘ የግራጁዌሽን ጊዜ ነበር እና ብዙ ሰዎች ያርጎመጉማሉ። በዛም የሚሉ አሉ፣ ድግስ በዚህ ደረጃ አስፈላጊ ነው ወይ ብለው የሚሉ አሉ። አቀራረቡ፣ አለባበሱ ትንሽ ለየት ያለ ሆነ ይመስለኛል። እንግዲህ የእኛን እንኳን ዘመን አመጣጣችንን ስናይ ወደ ከ20 ዓመት በላይ የሆነን ነው ወደ አሜሪካ ከመጣንና በተለይ ዲቪና እሱን ተያይዞ የመጣው አብዛኛው ወጣት ከመጣ ከ1996 አካባቢ ሲጀመር ወደ እንግዲህ ስንት ዓመት ነው? ወደ 30 ዓመት እየተጠጋው ነው። አብዛኛው የገባው ወጣት ባለ ልጅ ሆኗል። ልጆች በዝተዋል እና መወለዳቸው ብቻ ሳይሆን 18 19 እየደረሱ ስለሆነ ለግራጁዌሽን ደርሰዋል እና ግራጁዌሽኖች በጣም ይበዛሉ። በጣም ቦታ እስከሚጠፋ ድረስ አሁን እዚህ ላይ ሆነን እንኳን ለሚቀጥለው ዓመት ቦታ የለም አይገኝም እና አንዳንድ ነገሮች ከዚህም ከዛም የሚባል ነገር ስላለ እስቲ በዚህ ጉዳይ እንነጋገርበት ነበር እንደው ዋናው የመገናኛ ሐሳባችን እና ስለ ግራጁዌሽን 12ኛ ክፍል በተለይ
ያላችሁ ስሜት እንዴት ነው? እስቲ ጆኒ ካንተ ልጀምር። አድርሰህም ስላስመረቅ በመጀመር መልካም ድግስ ያድል እንደኖረ ሰው ሀሳቤን ሳካፍል በእውነቱ ምግቡ በጣም ጣፋጭ ነው ትላለህ። 12ኛ ክፍልን ምረቃ እንደመጣው ሰሞን ትንሽ እንግዲህ አውርብኝ ነበረ። ማለት ለምንድነው እንደዛ የሚያደርጉት ብዬ አስበው ነበረ። ኮሌጅ አይደለም 1-2 ዓመት ከቆየሁኝ በኋላ ግን የተረዳሁት ልጆቹ ላይመለሱ ይችላሉ። ላይመለሱ ማለት ይጠፉብሃል ሳይሆን በቃ አሜሪካ አገር አይደለም አህጉሩ። ልክ አፍሪካ ብለህ ነው ማሰብ ያለብህ። አሁን ዝም ብሎ አሜሪካ ተብሎ እንደ አንድ ትንሽ ሀገር ይቆጠራል እንጂ ኮንቲኔንት ነው አህጉሩ። አፍሪካ አንተ ኢትዮጵያ ውስጥ እየኖርክና ከኢትዮጵያም አዲስ አበባ ልጅ ወልደ ያሳደገ ልጅ ልክ ማትሪክ ተፈትኖ የሚመደበው ደቡብ አፍሪካ እንደሆነ አስብ። ዝም ብለህ የሚያገኘው ኮሌጅ ደቡብ አፍሪካ ነው የሚወሰደው። ደቡብ አፍሪካ ኮሌጅ ተመርቆ ሞሮኮ ይሆናል ስራ የሚሄደው። ደግሞ አገሩ ጥልፊያ ነው። የካፒታሊስት ሲስተም ይሄ ርህራሄ የለውም፣ ፋታ አይሰጥም። እና በቃ ወዲያውኑ ብለህ አንድ ሳምንት በኋላ ተሯሩጠ ወደ ስራ ወይ እንደዚህ ብቻ ጥድፊያ የበዛበት ህይወት ስለሆነ ልጆቹ መመለስ የሚፈልጉ እንኳን የመመለስ እድላቸው በጣም ጠባብ ነው ብዬ ነው የተረዳሁት። በኋላ ላይ ስቆይ ማለት ነው። ይመጡ ይሆናል ከቤተሰብ ጋር ይገናኙ ይሆናል። የሚመጡበትን ጊዜ ላያውቁት ይችላሉ ምናምን። ከዚያ አንጻር ሳየው እንደ ምረቃት ዝግጅትም ሳይሆን የሚወስደው እንደ ስንብት ዝግጅት ነው የሚወስደው። ወላጆች ልጆቻቸውን የሚሰናበቱበት ይሄ ሁሉ ሰው እናንተን ይመለከታችኋል፣ አይዟችሁ ወገን አላችሁ ብለው አደራ ስንቅ የሚቋጥሩበት እንደሆነ እኔ በራሴ ግምግም የደረስኩበት እና መጨረሻ ላይ ልጆቿ የሚያደርጓት ጣፋጭ ንግግር አልቻ ውዳሴ እሷን እንደውም በቃ የመሰናበቻ አንጀት መቢያ ንግግር ነው የምላት። ይህ ነው እዛ ላይ ልክሱ ንግግር ካደረጉ አይመጡም። ከዛ በኋላ የመስማት እድሉ ላይኖር ይችላል። ከ4 ዓመት በኋላ ይመጣሉ ልጆች ናቸው በጣም በቅርበት ነው ያደረጉት። ግን ያቺ ጊዜ ቅድም ደበበ ሰይፉን ስላነሳው ስለነበረ ዘመዴ ሲስመው ዘመዴ ሲስመኝ ጉንጭ ሲሻክረው ጉንጭ ሲሻክረኝ እድሜ መለስለሱ ማብቃቱ ታወቀኝ ይላል እና እያበቃ እየሄዱ እንደሆነ የምትረዳበት ሞመንት ስለሆነ ቻው ቻው ብለህ እንደመሰናበት ነው። ልክ የሆነ ጾም ሲያዝ ጾም ሊመጣ ሲል ፌስቲቫል ነገር አለን አይደል? መብላት መጠጣቱ መሯሯጡ ለስጋም ለነፍስ የምትወጣቸው ነገሮች የዚያ ጊዜ እንደዚያ እንደ ስንብት ጊዜ ነው የሚወስደው ማለት ነው። ዘንድሮ ነው ያየሁት ከኮሌጅ የተመረቁ ልጆች ላይ ግራጁዌሽን ሲደረግላቸው። ምክንያቱም በኮቪድ ሰዓት 12ኛ ክፍል የጨረሱ ልጆች ስለነበሩ በኮቪድ ሰዓት 12ኛ ክፍል ግራጁዌት ሲያደርጉ ስላልተደረገላቸው ዘንድሮ ከኮሌጅ ከዩኒቨርሲቲ የተመረቁ ልጆች ግራጁዌሽን አይቻለሁ። ከዚህ በፊት ግን ሁሌም ለ12ኛ ክፍል ተመራቂዎች ነበረ እንትንም የማየው የነበረው። ከራሴ እንግዲህ ረጅም ዓመት እዚህ ሀገር እንደኖረ ሰው በፊት ከካፉድ የሆነ ኬክ ነገር ተገዝቶ እዛችሁ እንደቀልድ በቃ ጨረሱ ነበር የሚባለው። አሁን እየጨመረ ሄደ። አሁን ምናልባት ማየት ያለብን ማን ነው ይሄ ነገር በዛ እያለ ያለው፣ ይሄ ነገር በጣም ተንዛዛ፣ ምግቡ ዝግጅቱ ምናምን ተንዛዛ እያለ ያለው ደጋሹ ነው ወይስ ተመራቂው ነው ወይስ ተጠሪው ነው ብለን ስናስበው ተጠሪው ነው እንደዛ እያለን ያለ ነው። ሁላችንም እኛ ተራጋ ሲደርስ ያንኛውን ሰውዬ ጋር እንትን ያደረግነውን ኮምፕሌን ያደረግንበትን ነገር እናደርገዋለን እኛም ስንገባበት ማለት ነው። እና ተጠሪው ነው። ተጠሪው ደግሞ አልፈርድበትም። በአንድ ቅዳሜና እሑድ 5-6 ቦታ ነው የምትጠራው። ምናልባት እንደ ቅርበት ደግሞ 5-6 ልብስ ማሰራት ሊኖርብህ ነው። ከባድ ይሆንበታል። እኔ ተገቢ መሆን አለበት ብዬ ነው የማስበው። የመጨረሻ መሰናበቱ ጆኒ እንዳለው አሁን 18 ዓመት ሲሞላቸው በጣም አሁን እንደውም ትንሽ ለውጥ እያየን መጣን እንጂ በፊት ልክ 12ኛ ክፍል ሲጨርሱ ኮሌጅም እንትን ነው የሚገቡት፣ ዶርም ነው የሚገቡት፣ ወይም ከከተማ ውጭ ሄደው መማር ነው የሚፈልጉት። የአሁን ልጆች ትንሽ ብልጥ እየሆኑ ነው፣ ቤታችን ነው የምንቆየው ማለት የሚጀምሩ ልጆች ብዙ እያየን መጣን እንጂ በፊት ይጥለው ይሄዳሉ። ከዛ በኋላ ያንተ አይደለም ውሳኔ አንተ አይሆንም። ስለዚህ እንደ ወላጅ ያችን 18 ዓመት ቀላልም አይደለችማ። ያለፈው ጊዜ ቀደም ስናወራል ነበር ወላጅነት ምን ያህል ከባድ እንደሆነ። ከተረገዘ እስከሚወለድ ከተወለደ እስኪያድግ 18 እስኪሆነው ድረስ
ምን ያህል በነፍስና ስጋችን ተጣልተን እንዳሳደግን እናውቀዋለን። ከዚህ በኋላ ደግሞ ስራ ይጀምራሉ ከኮሌጅ ጎን ለጎን ብቻቸውን ቢኖሩም ብቻቸውን መኖር የሚጀምሩት ከዛ በኋላ ነው። ስለዚህ የኛ በቃ እግዚአብሔርንም የምናመሰግንበት ልጆቻችንንም መልካም እድል ብለን እንትን የምናደርግበት ዝግጅት ነው። እኔ መሆን አለበት ብዬ ነው የማስበው። አሁን የድግስ በዛ ምናምን ለሚለው እኔ ማንኝና በሰው ቤት ድግስ እንትን እላለሁ ማለት እኔ ጋር መጣ ቸገረኝ አላልኝም። ወይም ገንዘብ አዋጡልን እንደግስ አይደለም ያሉት። ቤተሰብ ሆኖስ 2-3 ዓመት ሲዘጋጅ ከርሞ ሊሆን ይችላል እዛ ቃ ድግስ የደገሰው አናውቅም። በቃ ደግሰዋል፣ ደስታቸው ነው። በመሰላቸው መንገድ ደስታቸውን ገልጸዋል። እንደዚህ ተደሰቱ ማለት ስለማንችል ማለት ሁሉም በራሱ መንገድ ደስታውን መግለጽ መብት ሊኖረው ይገባል። አጉል ፉክክር፣ አቅም በላይ መሄድ እንዲህ አይነት ከመጣ እሱ ደግሞ ራሱን የቻለ ሌላ አይነት እንደውም በዚህ ተገለጠ እንጂ በኑሯቸው ሁሉ እንደዛ ነበር የሚኖሩት ማለት ነው። ያው ለመመሳሰል መሞከር ካለ ማለት ነው። አለበለዚያ ግን የአንድ ጊዜ እንትን ነው። ከዚህ በኋላ ቢጋቡ እንኳን በጣም ብዙ ወላጅ የሚለው ቢጋቡ እንኳን እኮ ሰርግ እንኳን የመደገስ እድልም ላይኖረን ይችላል። በጣም ብዙዎቹ ከሀገር እየወጡ አይላንድ ላይ እንደዚህ እየሄዱ 20 ጓደኞቻቸውን ይዘው ምናምን ተጋባን እያሉ የሚያልፉ ልጆች ስላሉ አናውቀውም፣ እድላችን ይሄ ሊሆን ይችላል ብሎ የሚያስብ ወላጅ ስላለ ከዛ አንፃር እኔ ይሁን ባይ ነኝ። ከዛ ውጭ ደግሞ ስትራክቸር ያለው ሃይስኩል ላይ ነው። በቃ እኩል ጀምሮ እኩል የሚያልቀው ክላስ የሚጀምርበት ሴፕቴምበር ላይ ጀምሮ ጁን ላይ የሚያልቀው ከአንድ ክፍል ልጆች ጋራ ምድለኛ ከሆንክ እናንተን ካላደረግ ከ9 እስከ 12 አብረህ የምትሄደው ሃይስኩል ላይ ነው። የዚህ ሀገር ካሌጅ ስትራክቸር ግን የተለየ ነው። ምንም አብረህ የምትጓዘው ነገር የለም። እኛ ሀገር የኛ የካሌጅ ኤክስፒሪየንሳችን ራሱ ትምህርት ቤቱ ለምሳሌ የኔ ሜጀር አለ። በዛ ሜጀር ላይ በዚህ ሴምስተሬን ትወስዳለህ በዚህ ሴምስተሬን ትወስዳለህ ብሎ ወስኖ ለክቶ ሰጥቶኛል። እዚህ ስትመጣ ግን ተማሪ ነው እንደፈለገ የሚፈልገውን ይወስዳል፣ የሚፈልገውን አይወስድም። በዚህኛው ሴምስተር የተወሰነ ክሬዲት በሚቀጥለው ከፍ አድርጌ እያለ ከጀመረው ጋር አይጨርስ። ዛሬ ጀመረ ምናልባት ከ5-6 ዓመት በኋላ ሊሆን ይችላል የሚጨርስ። እንደገና ደግሞ ኮሌጅ ማክ የሚደረገው ሜሌ ነው አንዴ። ስለዚህ እሱ ኮርሱን አጠናቆ ሪኳየርመንቱን ጨርሶ እንትን በሚያደርግበት ጊዜ አልፎ ሊሆን ይችላል። የእሱ ባቾች በሙሉ ግራጁዌት አድርገው ሊሆን ይችላል፣ አናውቅም። ስለዚህ የሆነ ስትራክቸርድ ያልሆነ አካሄድ ስለሆነ እኛ ከለመድ ነው የኮሌጅ አካሄድ የወጣ ስለሆነ እንደው እንትን ለማድረግም አንዳንድ ልጆች አሉ አሁን ሳይጨርሱ የሚወስዱት ኮርስ ስቲል እየቀራቸው ዋክ የሚያደርጉ። ምክንያቱም ዋክ የሚደረገው ገና ሜይ ላይ ስለሆነ በቃ ድጋሚ ከዛ በኋላ ስራ እንትን ለማድረግ ይሄዳሉ፣ ከሀገር ወጣሉ። በቃችን እድል ልጠቀምባት ብሎ ዋክ የሚያደርጋሉ። እንደዚህ እያለ ይሄዳል እና ያም ስትራክቸር ስለሌለ 12ኛ ክፍል ላይ መሆኑ መልካም ሀሳብ ነው እኔ ብዬ የማስበው። ምናልባት 3ኛ ነጥብ ሊሆን የሚችለው ሲወጡ ልጆቹ 12ኛ ክፍል ሲጨርሱ ግልጽ ነገር ነው። አሁን ልጆቹ ራሳቸው የሚያጓጓቸው ነገር ገንዘቡ ነው። የሚገባ ገንዘብ አለ፣ በስጦታ የሚመጣላቸው ገንዘብ አለ እና በጣም ጓግተው ነው ልጆቹ የሚጠብቁት። ያው ግልጽ እንደ ቤተሰብ እያወራን ስለሆነ ማለት ስንት ሰራሽ ምናምን ብለው የሚጠያየቁት ማለት ነው። እና ያቀላል ገንዘብ አይመጣም እና ለነሱ ማለት ግራጁዌት ሳደርግ መኪና የምገዛበት ገንዘብ በግራጁዌሽን ያገኛለሁ ብለው ጠብቀው ወይም ደግሞ የሆነ እንደዚህ አድርገው ነው የሚመጡት። የዚህ ሀገር ግራጁዌሽን ላይ በጣም ብዙዎቹ በቃ አዋቂነት ላይ እየገባችሁ ለትምህርት እንዲሆናችሁ ምናምን እያለ ገንዘብ ስለሚሰጥ ያም ተለምዷል። እኛም ጋር ገንዘብ ብቻ ነው የሚሰጠው፣ ሌላ ነገር አይሰጥም። እኛ ድሮ ስዕልም ምንም ይመጣ ነበር። ኢቨን ለወላጆቻችን አረቄ ይመጣ ነበር እኮ በእኛ ግራጁዌሽን አይደል? በቃ ልጅ ግራጁዌሽን ናቸው። አሁን ግን ያው ገንዘብ ነው ዞሮ የሚመጣው እና ከዛ አንጻር ልጆቹ ጓጉተው ይጠብቃሉ። ወላጅም ደግሞ የደረሰበት ስለሆነ አብራችሁኝ ያሳደጋችሁ አብራችሁኝ የደከማችሁ ወገኖቼ ደስታዬ ነው ደስ ይበላችሁ ብሎ ሲጠራ ብጥስጥስ ብለንም ቢሆን መሄድና በደስታው ላይ መካፈል መልካም ነገር ነው ብዬ ነው የማስበው። ግን ሰብሊ እንዳላቋረጥሽ እንጂ ሀሳብሽን ትጨምሪበታለሽ። አሁን እሱ ጋር ከቅድሙ ሀሳብ ጋር ምናልባት እንዳይጋጭ ማለት ነው።
ቤተሰብ ከቻለ ቢደግስ ምን አለበት? አንድ ጥሩ ሀሳብ ነው። ሰው ደግሞ ከተጠራ የሆነ ነገር ይዞ መሄዱ አንድ ሌላ ጉዳይ ነው። ሁለቱ ለተጠሪው አይቸግርም። አሁን አንድ ወዳጄ ስታወራኝ በዚህ ዓመት 44 ጥሪ ደረሰኝ የተመዘገበ ብላ አለች። 44 ማለት ሚኒመም በ50 ብር ብታደረገው እንኳ 2200 ብር አለባት ማለት ነው በ2 ወር። እና ይህ አይከብድም ነው በየዓመቱ እንደዚህ መሆኑ። እያዳከምነው ነገር አይደለም። ሀሳቡ ተረዳርቶ ልጆችን ማሳደግ መልካም ነው። እንዳልሽው መኪና እንዲገዙ ማድረግ መልካም ነው። ግን የማይተዋወቁ ሰዎችን እስከ መጥራት መስመሩን አይስትም ወይ? እንደው በወፍ በረር ላቆም እችላለሁ ባላቆም እሱ ያውቀኛል በሚል ያንን መጥራት ያ ትንሽ መንፈሱን የግራጁዌሽኑ መንፈስ አያስለቅቀውም ወይ ነው? ይህን መልሽልኝና አንድ ደግሞ ሌላ ጥያቄ ነው። ቀድሞ ወዳልኩት ልመለስ ነው። ራስ ነው መኖር በቃ ወሳኝ ነው። ለዛም ማለት ለዚህ እንደ ተጣሪም እንደ ደጋሽም እኔ እንደ ተጣሪ አክብሬ እሄዳለሁ። ገንዘብ የመስጠት ግዴታ ግን የለብኝም። ምንም ግዴታ የለብኝም። የአንድ ብር ካርድ ገዝቼ እንኳን ደስ አላችሁ ብዬ ጽፌ መስጠት ኤክስፔክቴሽን ነው እንጂ ግዴታ አይደለም። ኤክስፔክቴሽኑን ሚት ማድረግ አለማድረግ የኔ የኑሮዬ ሁኔታ ቅርበቴ ያ ሁሉ ነገር ይወስነዋል። ይሄ ግልጽና አጭር እኮ ነው። ከ400 ሰው 400ም ሰው ስጦታና እንደዚህ እጅ መንሻ ይዘው ይመጣል ማለት አይደለም። 500 600 ሰው ብጠራ ሁሉ ሰው እንደዛ ያደርጋል ማለት አይደለም። በትክክል አሁን 44 ያለች ልጅ ትክክል ነው። እኛ አሁን አይ ቲንክ ሲያትል ላይ ፍልሰታ ሁሉ ላይ ነበረ። በቃ የጾም ድግስ እየተደገሰ በዛ ወቅት ሁሉ ነበረ ብለው የሲያትል ልጆች ሲያወሩ ሰምቻለሁ። መጋፋቱን ስለጠላ ሰው በቃ በፍሱክ መጋፋቱን ስለጠላ ያ ማለት ሁላችንም ጋር ከ40 ከ50 በላይ ጥሪ አለ። እኔ አንድ እሑድ 8 ቦታ ሄድንበት እዚህ ላይ ነው በአንድ ከሰዓት በኋላ ማለት ነው። 8ቱም ጋር ስጦታ ይዤ ሄጃለሁ። አልሄድኩም በቃ ማልችለው አልችልም። እንደ ራስ መኖር ነው እንትን የሚያደርገው እንጂ ምንም ግዴታ አይደለም። በር ላይ ይሄንን ሳትሰጥ መግባት አትችልም ወይም ደግሞ እየተመዘገበ ነው የሚል የለም። የተቀመጠ ሳጥን አለ። እንኳን ደስ ያላችሁ እግዚአብሔር ቀና መንገድ ያርግላችሁ ነው። ካርድን አስቀምጠህ ትሄዳለህ። አቅሙ ካለ ደግሞ ብትችለውን ትሰጣለህ። ለሁሉ 50 አይሰጥም፣ ለሁሉ 20 አይሰጥም፣ ለሁሉ 100 አይሰጥም። እንደ ቅርበት እንደ ሁኔታው ነው የምታደርገው። ስለዚህ እኔ ዋናው ነጥብ ለእኔ እንደ ወላጅ ሳስበው በጣም ብዙ ሰዎች አሉ በእኔ ልጆች ህይወት እጃቸው ያለበት ከተወለዱበት ከእርግዝና ጀምሮ እስካሁን ድረስ እጃቸው ያለ ከኔ በላይ ለልጆች የሚያስቡ ብዙ ወላጆች አሉ። ጓደኞቻችን፣ ቤተሰቦቻችን አሉ። ይህን እድል ሳገኝ እግዚአብሔር ጤና ይስጠኝ፣ እኔንም ባለቤቴንም ጤና ያድርግልኝ፣ ልጆቼንም ጤና ያድርግ እንጂ በደንብ ደግሼ ነው የማስመርቀው። ደስ አለኝ፣ ደስታዬ ነው። እስካሁን የደከምንበትን እዚህ ደርሰናል። አልጠብቅም ስጦታ ይዛችሁ ወይም ይሄን ልብስ አሰፍታችሁ ላል ይችላል። ግን በቃ ደስታዬን አብረው እንዲካፈሉልኝ ማድረግ አይቀርም፣ ግድ ነው። ያለፋንበት እዚህ ጋር ተደርሷል። ልጄ ስጦታ ትጠብቃለች፣ ኦፍኮርስ ልጠብቅ ትችላለች። ያ ግን ምንም ቃል የተገባላት ጉዳይ አይደለም። እንደ ቀላል ምሳሌ አድርጌ ብነግር 1-2 ዓመት ልጄ 3-4 ዓመት ምናምን ሆና አንድ ልደቷ ላይ የተሰጣት ስጦታ አንድ ሰው የሰጣት ስጦታ ቅር አሰኛል። የምትፈልገው አይነት ነገር አልሆነም። ተበሳጨሁ በጣም። እነዚህ ሰዎች ደክመው ነው ሲመጡ ስጦታ ገዝተው ሲመጡ አውቀዋለሁ ምን ያህል ልጅ ግን ገና 4 ዓመቷ ነው። ምንም ይሄንን የዓለሙን ጣጣ የምታውቀው ነገር የለም። እሷ የፈለገችው ቀለም አይደለም ምናምን ነገር። በሚቀጥለው ዓመት ልደቷን ስናከብር 5 እና 6ኛ ዓመቷን ስናከብር እንትኑ ላይ ለእሷም ስንላ ምንም ስጦታ አትቀበይም፣ አንቺ ግን በፋንታሽ ትሰጫለሽ፣ እናዘጋጅልሻለን፣ በፋንታሽ ትሰጫለሽ። በልደትሽ ቀን ስጦታ ሳይሆን እግዚአብሔር በዚህ ቀን አድርሶሻል፣ ይህን ዓመት አብረውሽ የነበሩ ጓደኞችሽን ጥሩ እንበላለን፣ ጥሩ እንጫወታለን፣ በቃ ከዛ ውጭ አታደርጊም። አባት ነው እንደውም በቃ ረችን ልጅ ከሌላ ሰው ለየናት ምናምን ነገር ብሎ ሰውም እያለፈ ደግሞ ወይም ካለፈ በኋላ ስጧት እያልን ስለነበር ሰውንም ማስቸገር ሆነ ምናምን ብሎ አባት ነው ሐሳቤን ያስቀየረኝ።
ለዚህ ስጦታ ላይ ዲፔንድ እንዳያደርጉ ከሚመጣውን ነገር እንዲጠብቁ አለማድረግ የወላጅ ኃላፊነት ነው። በቃ ይመጣል የተሰጣችሁ ስጦታ አሜን ብላችሁ ተቀበሉ። ባይሆንም ያ ሰው በአካል መገኘት በድካሙ ላይ መገኘቱ ራሱ ትልቅ ስጦታ ነው እና እኔ እንደኔ 44 ሰው እግዚአብሔር ይመስገን ለካ ይሄን ያህል አሉ። ይሄን ያህል ለካ ወላ ዘመድ አለ። 44 እኮ መጠራት ማለት 44 ችግር ቢኖርብን የሚደርሱልህ ሰዎች አሉ። 20 ከ44 ለካ አለህ ማለት ነው። ቀላል እኮ ነገር አይደለም። ከ44 20 ሰው እንኳን ላንተ እንዴ ብድግ አድርገህ ተቸገርኩ የምትለው ሰው ማግኘት ቀላል አይደለም። እኔ በዛ አንፃር ነው የማየውና ስጦታ መስጠት ግዴታ አይደለም። መገኘትና ደስታውን መካፈል በተቻለ አቅም ግን ደግሞ መልካም ነገር ነው ብዬ ነው የማስበው። ጥሩ ነገር ነው። ጆኒ የሚጨምረዋል እዚህ ላይ? ላይ ሰብል ብለዋለች ሁሉም ነገር በወለድ አንጀቷ። እኔ ደግሞ በወለድ አንጀቴ እንደሷ ነው የምረዳው ነገር። ይሄ ንግሱን ጣጣ ምናምን ነገር በተወሰነ መልኩ አሁን በኢትዮጵያ ሁኔታ ከለካኸው የፍክክር ነገሩ ይገናል። የኑሮ ሁኔታው ልዩነቱ ስለሚታወቅ ለዚህ ግን ሁሉም ሰው የሚኖረው የራሱን ነው የሚኖረው። አንተ ጋር አይመጡም፣ አንተን አያስቸግሩም። ራሳቸውን ችለው መጥተው መኖር ያለባቸው እነሱ ናቸው። ከሀገር ሲሰደዱ የሄዱበትን ምክንያት ያውቃሉ። ግን የደስታችን ተካፋይ ሁን ብለው ትጋብዙ። እኔ እንደውም ሰብሊ ብዙ ጨመረችበት እንጂ በሌላ ባላየሁት አንግል እኔ የምወስደው ደስታን ከመካፈል ባሻገር እዚህ ደርሰናል። ትልቅ ለእግዚአብሔር ምስጋና፣ ለሰው ምስጋና፣ ለራስህም ራሱ ለልጅ ዘመድህን የምታስቆጥርበት ቀን ነው። ይህ ሁሉ ወገንህን የምትልበት ቀን ነው። ከሚመጣው ነገር ከሚሰጠው ነገር ባሻገር ሁሉም ደግሞ ልጆቹም የሚወስዱት በጣም ስሶች ናቸው። የእግዚአብሔር ልጆች ሳያቸው በጣም ፍቅር ያውቃሉ፣ ፍቅር ያሉ የሚቆጥሩም አይመስለኝም። 12ኛ ክፍል ህፃናት አሉ፣ በቃ አድገዋል። ከምታስበው በላይ የማጠብቀው አይነት ብስለት አላቸው ያቸው ልጆች። እኔ በግሌ ብር ብዙ ጊዜ አልወስድም ስለማልወድ ነው። ለመንገብገብ ፈልጌ አይደለም፣ ግን እቃ መስጠት የምመርጣቸው በጣም የቅርቤ ከሆኑ መስጠት የሚፈልጋቸውን እቃ መስጠት እመርጣለሁ። ብቻ እንደዛ ወስደ ነው ደስታን ማካፈል። ደስታን ተካፈሉ፣ ኑ እዩልኝ፣ ዓለሜን እግዚአብሔር እዚያ አድርሶኛል፣ ልጄን መርቁልኝ፣ ልጄን ባርኩልኝ ብለህ የምሰበስብበትና ከወገን ጋር ደስታ የምታደርግበት ቀን ነው። ምናልባት በወላጆች የልጅ አስተዳደግ ሂደት ውስጥ ተለቅ ያለ አዳራሽ የምትከራይበት ብቸኛው ቅጽበት ያ ይመስለኛል። የሃይስኩል ግራጁዌሽን 44 ሰዎች የሚመረቁ ከሆነና ለምሳሌ በጡ የሆነ ሰው ስለጠራኝ አልሄድም፣ ግን ከዛ ሰው ጋር ያለኝን ዝምድና ማጥበቅ የምፈልግ ከነበረ ወይ ደግሞ ከዚህ በፊቱ አየዋለሁ ያልኩኝ ያላየሁት ሰው ከነበረ ምናምን ይሄ ጥሩ ጊዜ ነው። እንኳን ደስ አለ። እስከዛሬ ድረስ ላይ የፈለኩኝ አልቻልኩም ነበር፣ ግን ዛሬ ደስታን አለመካፈል አልፈቀድኩም ብዬ የሚገኝበትም አጋጣሚ ነው። የእናንተና የእኔ ልዩነቱ ደግሞ ምንድነው? እኔ ገና የወላጅነት ምናምን ሂደት ውስጥ ስላልገባው እንደናንተ ብዙ ጥሪ አይበዛብኝም። ምናልባት እዛ ጋር ስደርስ የሚሰማኝ አመለካከት ከበድ ሊል ይችላል። ምክንያቱም አሁን የልጆች ጓደኞች ጠሩሻል፣ የጓደኞች ሰው እንደዚህ ሰፊ ነው በጣም የሆነው። እኔ አንድ ሌጣዬን ነኝ እና ከራሴ ከቤተሰቤ ጋር ያለው ሰው ይጠራኝ ይሆናል እንጂ እንደዚህ በጣም ሰፍቶ የሩቁን አልጠራም። እስካሁን ባለው ነገር ግን ሰው እንደ ራሱ ይደግስ፣ ታዳሚው ደግሞ እንደ ራሱ ይሄድ። የፉክክር መንፈስ ካለበት የተመታ ነው። ትልቁ ነገር እንግዲህ በፉክክር መንፈስ አይሁን ነው። በትክክል ነው። አድራጊውም ሂያጁም ጠሪውም ሁሉም በፉክክር መንፈስ ሳይሆን በራሱ ስሜት ጉዳዩን ያደርገው ነው። አንድ ጓደኛዬ ጠይቄው እንዴት ነው ምን ይሰማል ስለው እኔ እንደ ምርቃት በጣም ደስ የሚለኝ ነገር የለም። እንደው የትም ይሁን እንደው ምርቃት አወቅኩት አላወቅኩት ከጠሩኝ መገኘት ሰው በዚህ ሀገር ልጁን አሳድጎ ለምርቃት ካበቃ ከዛ የበለጠ የሚያስደስተኝ ነገር የለምና መገኘት ደስ ይለኛል። እንደዚህ ልብ ሙልት አድርጎ መሄድ ጥሩ ነው። ቅርም ሳይል ቅር ካለ ደግሞ መቅረት፣ ጠሪውም ደግሞ እንደዛው ልብ ሙልት አድርጎ አይ የምችለው ይሄን ያክል ወይም የፈለገ ይምጣ ማስተናገድ ይችላል ብሎ ማድረግ መቻል። ስጦታም ሰጠ አልሰጠም እኔ ዋናው ደስታዬ ነው ብሎ መወሰን። ያንን ካደረገ ሙሉ ያደርጓል ብዬ አስባለሁ።
እንግዲህ እናንተም ይህንን ቅድም ያልኩት ላይ ልጆቹም የሚያደርጓት በጣም በቃ የወላጆችን የሚቀባቡባት ሞመንት አለች አይደል? ንግግር ሲያደርጉ ሰብሊ እሷ ቅጽበት በተወሰነ መልኩ አርቲስቲክሊ ነው ማለት። ከዛ ልጆቹ ካወሩ በኋላ ደግሞ ወላጆቹ ይናገራሉ። ወላጆች ሲናገሩ አንዳንዱ ወላጅ መናገር አይችልም፣ እንባ ይቀድመዋል። አንዳንዱ ደግሞ በደንብ አድርጎ ይናገረዋል። ግን ያልተናገረው ብዙ ታሪክ እንዳለ አስባለሁ። በዚህ ዓመት አጋጣሚ ሆኖ የነበርኩባቸው ግራጁዌሽኖች ላይ የወላጆቹን ንግግር ጋር ሲመጣ የጂጂ ሽባባው እንዴት እንደቆምኩኝ ከፊታችሁ ዛሬ የሚለው ሙዚቃ ይመጣብኛል ጆሮዬ ላይ የእውነቴ ነው። ምክንያቱም በተለይ በቃ እዚህ ሀገር ሆነው 10 ምናምን ዓመቱን እዚህ የጨረሱት ምናምን ታየዋለህ በደንብ ፊታቸው ላይ ነገሩን ሁኔታው ላይ የሰበሰቡትን ሰው ለማመስገን ሲጨነቁ በደንብ ታየዋለህ። እና አሁን የወላጅ ጭንቀት የመጡበትን ብቻ መለካት አይደል፣ የመጡበትን እና አብረን እንለካው ብለው ታዳሚ ታዛቢ ሆነ ተገኝተሃል፣ የደስታ ተካፋይ ሆነ ተገኝተሃል። የማይናገሩት ነገን የሚፈሩት ነገር አላቸው። ደግሞ አገር ከባድ ነው ይባላል። ከዛ ለሚፈሩት ነገር በሰው ፊት ለእግዚአብሔር አደራ መስጠት ይፈልጋሉ። እሱን ታዝቤያለሁ እና እኔ ወደዋለሁ። እውነት ለመናገር እንደ አንድ በዓል አመት በዓል ነው የሚወስደው። እንዳልኩት እኔ የሩቅ በጣም መጥራት የሌለበት ሰው ጠርተኛል። ለምን ይጠራኛል ቢያል ለምሳሌ አሁን አባቴ ሲሞት ለቅሶ ለመድረስ ግድ ያልሰጠው ሰው ለግራጁዌሽን ሲጠራኝ አልሄድም። ምሳሌ ነው ማነሳለን። የሀዘኔን ተካፋይ ካልነበረ ወይ ደግሞ የራሴ የደስታ ቀናት ነበር። መጽሐፌ ሲመረቅ እንኳን ደስ አለ ያላሉኝን ሰዎች አልሄድም። መጽሐፍም ልጅ ቅር የሚላቸው ሰዎች አሉ። ያ ሰዓት አንዳንዴ አንድ ሰዓት ይፈጃል፣ አንድ ተኩል ይፈጃል። ሰዎች ስሜታዊ ሆኑ ያረዝሙታል። አንዳንዶቹ እንደ ጸሎቱ ነው። ቄሱ ጃፓን ሳይገቡ ተመለሱ እንዳላቸው ፓሪስንም ይቅር በላት ለንደንም ይቅር በላት ሲሉ አባባ ጃፓን ሳይደርሱ ተመለሱ እንዳሉ አንዳንዱ በጣም ያሰፋዋል። ከመደሰቱ የተነሳ ይረሷል ቦታውን፣ ሰዓቱ ማታ ነው እና ሰዎች ወደ ጨዋታው ወደ ጭፈራው መመለስ ይፈልጋሉ። እና አሁን ግን ከምታቀርቡት ነገር ጋር ሲታሰብ ዋናው ነገር እሱ ነው። ሰው የተገናኘበት አይደል? ያንን ስሜት ለማየት ነው እና ትንሽ የሚጋጭ ነገር ስላለው ለዛ ቦታ ዋጋ መስጠት አለብን። በተለይ እናትና አባት ስሜታቸውን የሚገልጡበት ልጅ እንደውም ያልተለመደ ነው። ሰብሊነሽ ካሁን በፊት ብለሽኛል፣ ያልተለመደ ነው ልጅ ለእናቱ ለአባቱ በይፋ ስሜቱን የሚገልጽ። እስቲ እሱን ነገር ድጋሚ ንገሪኝና አንድ ጥያቄ ቅድም ጠይቃለሁ ያልኩ ተያይዞ አያደክመውም ወይ? አሁን እኛ 12ኛ ድሮ እንደውም ከተግባርን መመረቅ ነበር ቀረ፣ 12ኛ መመረቅ ቀረ፣ ዲግሪውን ከንቱ እየሆነ መጣ፣ ማስትሬት ምናምን እያለ መጣ። አሁን 12 ላይ ግራጁዌት ሲያደርግ ልጁ ስሜቱን አይዘውም ወይ? የዲግሪውን መመረቅ አንድ እዚህ ጋር በህዝብ ተከብሮ ምናምን ጨረስኩኝ ብሎ ወደ ስራ እንዲገባ ፑሽ አያደርገውም? ህልሙን አያሳንስበትም? አይጎትትበትም? እኛ በባህላችን ለልጆቻችን እድል መስጠት ብዙ አንችልበትም አይደለም። የእነሱ ልደት ሆኖ የሚጋበዙት የኛ ጓደኞች ናቸው፣ የኛ ጎረቤቶች ናቸው ምናምን ነገር ብዙ ጊዜ ለልጆቻችን እስቲ ንገሩን፣ እስቲ እኔ እንዲበይም እንዲህ አንልም። እድሉን አግኝተውም የሚያውቁ አይመስለኝም። ያ ነው እድላቸው። በቃ ለነበረው ነገር ምስጋና የሚያቀርቡበት ጊዜያቸው ያ ነው እና ያንን እድል ማግኘታቸውን ቀላል አይደለም ለእነሱም ቢሆን። ያችን ያላዩ እየመሰሉ እያዩን ድካማችንን እያዩ የኖሯትን ነገር አስበው እናቴ እኮ ደክማልኛለች፣ አባቴ ደክሞልኛል፣ አመሰግነዋለሁ ማለት ለእነሱም ቀላል እንትን አይደለም። ሪሊፍ ይሰጣል የሆነት ለመናገር። ለእኛም ደግሞ ደስ ይላል። በቃ የነበርንበትን የደከምንበትን ነገር ለካ ልጆቻችን ያዩት ስለማይመስለን አሁን በኑሯችን ውስጥ እያዩን አይመስለንም ጭራሽ። ግን በዛ ወቅት ላይ ደግሞ ልጆቻችን ቅድም እንዳላችሁት ማንኛችን እንደሆነ አላውቅም፣ በጣም ስሶች ናቸው፣ በጣም ግልጽ ናቸው። እንደኛ መደባበስ ምናምን አያውቁም እና ካልመሰላቸው አልመሰላቸውም። ሲናገሩም የእውነታቸውን እንደሆኑ እርግጠኛ መሆን እንችላለን እና ከልባቸው ማመስገናቸው እዛ ቦታ ላይ ቀላል ነገር አይደለም እና ያን እድል ማግኘታቸው ልጆቻችንም ቀላል አይደለም። እኛም እነሱን ሰው ማመስገናቸው
እነሱ ሁሌ ታይተው ይሄንን ሳይንጣል ስንባባል ከርመን እዛ ቦታ ላይ ግን ልጄ እኮ እንዲህ ነበረች፣ ልጄ እኮ እንዲህ ነበረ ብሎ እናቴ እንዲህ ነበረች መባባል ቀላል አይደለም። እኔ በጣም ውብ ነገር ነው የምለው። ሁለተኛው ጥያቄ አሁን አየህ ኢሞሽናል አደረከኝና ሰውስሻለሁ። ሁለተኛው ጥያቄ ይዤዋለሁ፣ ግን አሁን ስታወሩ ነው ጨዋታን ጨዋታ ይወልዷል ይላል ንጉሴ አክሊሉ እና ወንድማማች ወንድም ለእህት እህት ለወንድም እኔ ብዙ ጊዜ አሁን እንግዲህ እያረጀንም ሊሆን ይችላል ለምባ ቅርብ እየሆንን ነው እና ይረብሻል። ታላቅ ወንድሙ በቀልድ አድርጎ የሚገልጹ ተረብሸኝ ነበረ በጥባጭ ነበርክ ቢሆንም ግን አይላቪው ምናምን ይባባላሉ እና የሚፈጥረው ለትንንሾቹ ይዘናቸው ከሄድ ልጆቻችንን እዛ ቦታ ላይ ግራጁዌሽኑ ቦታ ላይ የሚፈጥረውም ነገር ጥሩ ነገር ነው አይደል? በጣም እንዲህ በጣም እኔ አሁን ትልቋ ልጄ ኔክስት ይር ነው የምትመረቀው። ትንሿ ልጄ ኦልሬዲ ስፒቿን አዘጋጅታለች። የምጨምረውን አጥንቼ ነው የምናገረው። ያረገችኝንም ያደረገችልኝንም ነገር ሁለቱንም ነው የምናገረው ብላ እንዳታስረዝኝ በጣም ብዙ ሰው ስለሚኖር ምናምን እያልን እንቀልድባታለን እና በቃ ፊት ለፊት እዚህ ስታያቸው ወዳዩ ዘርቤ ምናምን የሚባባሉ ልጆች እዛ ቦታ ላይ ግን እየተናነቃቸው ሲመሰጋገኑ ማየት ምናምን ነገር ነው በሆነ ይህንን እንዴት ተው እንላለን እኮ መልካም ነገር ነው አይደገም እንደውም ሊበረታታ የሚገባ ነው ይሄኛው በቀን ሞር እንደውም ታግዞ ውበት ባለው መልኩ የሚቀርብበት መንገድ ቢፈለግ ይሄ እንደውም ሊለመድ የሚገባው መመሰጋገን ነው። እድሜ የሰጣቸው አያቶች ይገኛሉ። አንዳንዶችም ቅድመ አያቶችም ሊመጡ ይችላል በጊዜ የተወለዱ እና እነሱ ተገኝተው ከኢትዮጵያ መጥተው የሚናገሩት ነገር ሁላችንም ወደ የራሳችን አይደል የምንሄደው። አንድ እናት ወይም አንድ አባት ወጥቶ ስቴጅ ላይ ሲናገር ሁላችንም ወደ የራሳችን እናትና አባት ጋር እንሄድና በሱ ድምፅ እንሰማዋለን የእነሱን ንግግር። እሱ ነገር ቆንጆ ነው። ቅድም ጠይቄሽ የነበረው ነገር ዲግሪውን 12ኛ ክፍል መመረቃቸው ዲግሪውን አያደክመውም? ለዲግሪ ያላቸው ስሜት አሁን እኛ የእኛን ስሜት ነው እየጫንባቸው ያለ ነው። እኛንን ለዲግሪ ስሜት ያለን እኛ ኢትዮጵያ ተወልደን ያደግን ልጆች እሱ ብቻ አይደለም። እኔ በጣም ትዝ ይለኛል አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ስገባ የመጀመሪያው ዓመት ላይ ሰው አየኝ አላየኝ አይቶኝ ሆኖ ደስ ኩራቱ ስለሚሰማኝ ሰው እያየኝ ነው ወይ ብዬ ዞር ብዬ ያለው እና ሰው ሲያየኝ የሆነ የሚሰጠኝ እንትን ነበረ ስሜት ነበረ በቃ ምክንያቱም ሁሉ ሰው አይገባም እዛ ግቢ ሁሉ ሰው አይገባም። በጣም የተመረጥን ሰዎች ነው የገባ ነው የሚለው ያ ኩራት ስላለ ያ ነበረን። ዲግሪም ትልቅ ነገር ነበረ ምናምን። እዚህ እንደሱ አይደለም። አሁን ያ አይደለም ስሜት። የሚማሩበት ምክንያት አላቸው ስፔሲፊክ የሆነ ምክንያት መድረስ የሚፈልጉበትን ቦታ ከኬጂ ጀምረው እያጠኑ የሄዱበት መንገድ ነው ያለው። አንዳንዴ ደግሞ ህይወትም በዲግሪ እና በማስተርስ በኩል ብቻ እንደማትሄድም ያውቃሉ። ያለ ዲግሪ ያለ ማስተርስ የሚፈልጉበት ቦታ መድረስ እንደሚችሉ ያውቃሉ። እንደኛ ስሜቱ ይሄን ያህል ከብዶ አይታያቸውም። እኛንን አሁን በጣም ብዙ ልጆች የዚህ ሀገር የተወለዱ ልጆች በአጋጣሚ ሃየር ኤዱኬሽን ውስጥ ነው ያለሁትና በጣም ብዙ ልጆች ያለው በይበልጥ የኛ የአፍሪካ ስፔሻሊ ኢስት አፍሪካ ሶማሌው እና አበሻው እንትን ልጆች ወላጆች ከልጆቻቸው በላይ ለልጆቻቸው ትምህርት ሲተጉታ ያላት በቃ በጣም ተጨንቀው ልጆቹ ምንም ኬርለስ ሆነው ማለት ነው እና የኛን ነው እየጫንባቸው ያለ ነው። አድርጉት እያልኩ አይደለም ወይ ዲግሪና ማስተርስ ወይንም ፒኤችዲ ቀላል ነገር ነው እያልኩም አይደለም ያለው። እነሱ ግን እንደዛ አይደለም የሚያዩት። በቃ የሚደረግ ያለበት ነገር ነው የሚደረግ ነገር ነው። በቃ ምንም እኛ እኮ ማድረግ ከባድ ነበር ለኛ። ሁሉ ሰው አልነበረም ስፔሻሊ በእኛ ዘመን ሁሉ ሰው አይገባም። አሁን ፕራይቬት ካሌጅ ምናምን ከተጀመረ በኋላ ምናልባት ቀሎ ከሆነ አላውቅም እንጂ በቁጥር በነበሩ የመንግስት ኮሌጅ እና ዩኒቨርሲቲዎች ውስጥ መግባት በመርፌ ቀዳዳ ዞን እንደመሽሎክ ነበር የነበረውና ምን ያህል ለዲግሪ እና ለዲፕሎማ የነበረን ጉጉት በጣም የተለየ ነገር ነበረ። እዚህ ስትመጣ ግን ይቻላል። ምንም የሚከለክሉ ነገር የለም። ምንድነው በቃ 12ኛ ክፍል ጨረስክ አይደለ ሪኳየርመንትን ጨርሰህ እንትን ብላ ካሌጅ ማትገባበት ከአንተ ፍላጎት ማጣት ካልሆነ በስተቀር
የማትገባበት ምንም ምክንያት የለም። ኦፍኮርስ ደግሞ መሄድ የምትፈልግበት ኮሌጅ ኤክስፔክት የሚያደርጋቸው ነገሮች አሉ። እኛ አሁን በእኛ ኤክስፒሪየንስ ነጥቦች አሏል 3.8 3.4 ምናምን እያለን የምንሄደው። እዚህ ሀገር ደግሞ ስትመጣ ከትምህርት ውጭ ምን አድርገሃል? ምን ቮለንቲሪዝም ታደርግ ነበር? ኤክስትራ ካሪኩለም ያደረካቸው ነገሮች ምንድን ናቸው? ጂፒኤ አጠቃላይ የ4 ዓመት ጂፒኤ ምን ያህል ነው? ደና ኮሌጆች ልግባ እንኳ ብትል ማለት ነው። ኮሚኒቲ ካሌጅ ልግባ ብትል 2.5 ሃይ ስኩልህን ጨርሰህ እንትን እስከመጣ ድረስ ትገባለህ፣ ችግር የለውም። ስለዚህ ይህን ያህል ከባድ ነገር መስሎ ስለማይታያቸው ሲጀመር አይጓጉለትም። በቃ ይሆናል የሚደረግ ነገር ነው። እኛ ትምህርት ቤት ከ1 እስከ 12 መግባት ብርቅ ነገር ሆኖ ተሰምቶን ያውቃል ስናድግ? ኤክስፔክትድ እናደርገዋለን። ኮሌጅ መግባት ነበረ ብርቅ የነበረው ለእኛ፣ ዲግሪ መያዝ ነበረ። እዚህ ስትመጣ ሃይስኩልም መግባት ሚድል ስኩልም መማር ምንም ኮሌጅም በቃ መንገዱ ነው። በቃ ምንም አዲስ ነገር አይደለም። እና እኛ ይህንን ያህል አካብደንስ ደገስን ማለት ለእነሱ ጨረስኩ እንዲሉ የሚያደርጋቸው ነገር አይደለም። ምንም አይገናኝም። ሲጀመርም ከመጀመር ጋር አገናኝተው ወይም ደግሞ ኔክስት ቢግ ቲንግ ብለው የሚያስቡት ነገር አይደለም ብዬ ነው እኔ የማስበው ፐርሰናሊ። ጆንዬ ባልወለድና ባላስመረቃ ልጆች ይጨምርበት። አንቺ ያልሻቸውን አብዛኛዎቹን እጋራቸዋል። ሌላው ለየት የሚለው እዚህ ሀገር ኮሌጅን ራሳቸው ልጆች ናቸው ሴኪር የሚያደርጉት። ገና ለምርቃት ዝግጅቱ ማካሄድ ቦታ መያዝ ምናምን ሲጀምር ልጆቹ ደግሞ መግቢያቸውን እያሰቡ እንትን ኮሌጅ አፕላይ ያደረጉ ኤሴይ የጻፉ እያሽሞነሞኑ ነው የሚቆዩት። ስፒች ሁሉ ተጽፎ አልቋል። ገና ለቀጣይ ዓመት ንግግር ምርቃት በጣም በጉጉት የሚጠብቁት ጊዜ ነው። በጣም በጉጉት የሚጠብቁት ጊዜ ስለሆነ እንደ ሰብሊ ሸለል ይሉታል ብዬ አይደለም ወስዳኔ ባላውቅም በእነሱ ጭንቅላት ገብቼ ባላየው በተወሰነ መልኩ እንደውም ያንን ጊዜ እንደ ጥሩ መሰናበቻና እንደ በቃ ወላጆቻቸው ፌል ላለማድረግ ለራሳቸው ቃል የሚገቡበት ጊዜ ነው። እስከ 12ኛ ክፍል አስቸግሮ የመጣ ልጅ የለፋበት የነበረ ልጅ እዛ ጋር ስትሰነባበቱ ያለውን ነገር አይረሳውም። ከቤተሰቡ ለመጀመሪያ ጊዜ ነው የሚርቃው። የሄደበት ዓላማ እሱ ወደደውም አልወደደውም ወላጆቹን አሁን በሸኙት ሰዎች ፊት ማኩራት ይፈልጋል። ለራሱ በጣም ቁም ነገረኛ ለመሆን መሞከር መፈለግ ነገሮች አሉ። እድሜ የሚያመጣብህ የጓደኛ ተጽዕኖ የሚፈጥርብህ ምናምን ነገሮችን ትተናቸው ያቺ ቦታዋ ግን እንደ መሸኘት በቃ መሰነባበት። እኔ ሐዋሳ ነበር የተማርኩት እና የመጨረሻው ቀን አውቶቡስ ልሳፈር የመጀመሪያ ዓመት ላይ ስሄድ የሸኙኝ ወንድሞቼ የለበሱትን ልብስ አልረሳውም ዛሬ ድረስ። ፎቶ አልተነሳንም ምናምን ነገር ግን ያቺ እንትኔ ናት በቃ ዲማርኬሽኑ ነው አልረሳው። ከዚያ ጀምሮ ነው ህይወት ያለው እና ከዚህና ከዚያ ተብሎ አሁን እዛ ጅም ሳጠና ምን ስልም ያቺ አውቶቡስ ተራዋን አልረሳትም። ቀለሙን የመኪናውን ቀለም ሁሉ ነገር አልረሳም። ፎሎ የሚሸጡት ውር የሚሉ አሁን ጻፈው ቢባል እንደሷ ልቦለድ የመጻፍ በጣም ፍላጎት ቢኖረኝ እስለዋል አለ አእምሮ ውስጥ ማለት ነው። አላማት የሚለው ይሰማኛል። ይሄ ስንብቷ በጣም ጥሩ ናት ብዬ ነው የምወስደው። ጥሩ ናት የምልህ ሰብሊ ያስቀምጠዋለች ብዙ አይደነቁም። ይገባሉ የታወቀ ነው አይነት ነገር ነው። ግን ደግሞ ይገባሉ ይታወቀ ነው ምናምን ነገር ግን በወጉ የሸኙት ሰው በወጉ ይቆያል፣ በወጉም የሄደበትን ዓላማ ያሳካል ብዬ አስባለሁ። የድሮ ውትድርና ሲሄዱ የኢትዮ ኤርትራ ጦርነት ጊዜ ደርሼበታል። በቀድሞ ህይወቴ እየተዘፈነ ምናምን ሲባል ቆሎ በሶ ሲሰጧቸው ቀላል እንትን አለ ወይ መለሳሉ ወይ አይመለሱም። እነዛ ሰዎች ጦር ሜዳ ከባድ ነገር ነው በእርግጥ ከዚህ ጋር ሲነጻጸር። ግን ጦር ሜዳ ላይ እንኳን ልጅህ እንዲሄድ ስትልከው የስንብቱ ቦታ የተሰናበተና ያልተሰናበተ ሰው እኩል አይረታም። እንደውም የፍቅር አዲሱ አልበሟ ላይ አንድ ተሰናበተኝ መሄድ ካልቀረ ቢያንስ መሄድን በወግ አድርግልኝ ተሰናበተኝ የሚል አንድ ተሰናበተኝና ደህና ሰው ነው ልበል ትላለች። የአልበሙ መጠሪያ ነው ሙዚቃው እና ገና ትኩስ ስለሆነ ባላስታውሰውም ግጥሙን ግን በተወሰነ መልኩ ስንብት ቆይታህን ያሳምርልሃል። ስንብት እዛ የምትቆይበትን ጊዜ እፎይ ያደርግልሃል። አሜሪካም እንደ ነገሩ በድንገት ተነስቶ መጥቶ ለመቅረት የወሰነ ሰው ይኖራል አለ በተለያዩ ምክንያት ተሰናብቶ ዲቪ ደርሶት የዳቦ ቆሎ ተቆርጦ ላይ ደግሞ ይመጣል። ሁለቱ እኩል አይቆዩም እንጂ ትቆየዋለች
ምናልባት ያልተሰናበተው ሰው እላፊ ዓመታት ይቆያል የወረቀት ምጣጣ ስለሚኖርበት። ግን እኩል ተደስተው እኩል አቅደው እኩል የመጡበትን ዓላማ ተረድተው አይንቀሳቀሱም። በእያንዳንዱ ጎዳና ላይ ያልተሰናበታቸውን ጉዳዮች ነው የሚያስበው። የተሰናበተው ደግሞ በተወሰነ መልኩ ቆረጥ አድርጎለት ነገር። ብዙ ሀሳቦችን ነው የተነጋገርነው። እንደ አንድ የመጨረሻ ሀሳብ ምናልባት አሁን ሰብሊም ስትነካካው ከዛ አንጻር ሊሆን ይችላል ብዬ አሰብኩኝ። ብዙ ኢትዮጵያውያን ወደ ኮሌጅ ይሄዳሉ። ምናልባት ከምን የመጣ ነው? ከቤተሰብ ነው ወይስ እኔ በቅርበት የማውቀው ኢትዮጵያኖችን ስለሆነ ነው? አላውቅም። የምጠይቀው አይ ሄደ እኮ እንትና እዚህ ሄደ እንትና እዚህ ሄደች ምናምን የሚባል ነገር አለ። ከምሰማው 12 ከደረሱት አላውቅም ከ90% በላይ ወደ ኮሌጅ እንደሚሄዱ ነው የምሰማው። ኢትዮጵያኖች በተለየ ሲሪየስ ሆኗል በዚህ በትምህርት ጉዳይ ላይ ወይስ እንደው ሁሉም ሰው ይሄዳል በሚል መንፈስ ነው እንደዚህ ሆነ? ይመስለኛል ሁሉም ሰው ይሄዳል። እኛ የራሳችንን ማህበረሰብ ስለምንመለከት በረከቱንም ጉዳቱንም ወደኛ ማህበረሰብ እንወስደው። የሆነ መጥፎ ነገር ስንሰማ ኢትዮጵያውያን እንላለን፣ ጥሩ ነገር ስና ኢትዮጵያውያን እንላለን። ግን ቆመህ ካሰብከው 12ኛ ክፍል የጨረሰ ልጅ ገና የቲኔጀር እድሜውን የጨረሰ ልጅ ኮሌጅ ካልደምዶ የሚሆነው የቤተሰብ ውርስ ከሌለው ምንም እኮ መንገዶች አይነት የሆነ ነገር አድርጎ ምናምን ሊኖረው ይችላል። ግን በደንብ ሴኪውር የተደረገ ህይወት የሚያገኘው ቢያንስ ኮሌጅ ሄዶ የኮሌጁን ህይወት አይቶት ሲመለስ የራሱን መንገዶች ሊመለከት ይችላል። እድሜውም ራሱ እሱን አስቦ ይሄዳሉ ወይ ነው የኔም ጥያቄ። ምክንያቱም አሁን ሁሉን ትተው ደግሞ ማክዶናልድ ውስጥ ገብተው እንደዚህ ስራ የሚጀምሩ ሰዎችም ደግሞ እናያለን። በተለይ ከውጭ ማለት ነው። እዚህ አካባቢ አሁን አላይ አበሾች እንደዛ የሆኑ ወጣቶች ሁሉ ይሄዳሉ እና እሱ ትንሽ ልዩነት የለውም። ኮሌጅ ታውኖች ላይ ሰብል ትጨምርበታለች። ይበልጥ የሷ ብዙ ከምታውቃቸውን ሰዎች ትጨምርበታለች። ኮሌጅ አካባቢዎች ላይ ወይ ደግሞ ሰመር ላይ ተማሪዎች ብቻ የሚይዟቸው ስራዎች አሉ። ካፌ ውስጥ መስራት፣ እቃ መሸጥ፣ እንደዚህ የተማሪ ስራዎች። በተለይ በሰመሩ ተማሪ በጣም ስለሚመጣ ሌላው ሰው ስራ እስከማጣት ድረስ የሚደርስበት አጋጣሚ አለ። በመሀል በክረምት በበጋ ከመጣ ስራ ላታገኝ ትችላለህ። የሱቁን የምናምን ነገር የኮንቬኒየንስ ስቶሮችን መስራት፣ የግሮሰሪ ሱቆች መስራቱን ላችል ትችላለህ። ለምን? ተማሪዎቹ ይዟቸዋል። ተማሪዎቹን ይዟቸው እንደ ተጨማሪ ስራ ገንዘብ ሰርቶ መሄድ የሚለውን ነገር ስለሚያስቡት ነው። ምን አይነት ነገር አይቻለው እዚህ አካባቢ ህፃን ምልህ ቲኔጀር ሱቅ ሲታይ የሚያስተናግዳቸው ሰዎች በሙሉ ኮሌጅ ትሄዳለህ ብሎ ይጠይቋቸዋል። አጋጣሚ ታዝቤያለሁ። እና ኮሌጅ የማይሄዱ ከሆነ ነጮቹም ጥቁሮቹም ሁሉም ሰው አይ አልሄድም የሚል ከሆነ በጣም በድንጋጤ ያዩዋቸዋል፣ ይነግሯቸዋል ነገር። ኮሌጅ አለመሄድ በዛ እድሜ እንደ አፕሪሼት የሚደረግ ነገር አይደለም። በእርግጥ የተሳካላቸው ሰዎች ታሪክ ሲወራ ማርክ ዙከርበርግ እንትን አቋርጦ ነው ቢል ጌትስ ሊባል ይችላል። እነሱ ከየት ነው ያቋረጡት? የትኛው ኮሌጅ ነበሩ? እሱ ራሱ ከሌላ መጠየቅ ያለበት ጉዳይ ነው። ከኮሚኒቲ ኮሌጅ ወይ ደግሞ ከሆነ ስቴት ኮሌጅ አለ የሚያቋረጡት። እዛ ያንን ኮሌጅ የገቡበት ራሱ ሰም ምክንያት ነበራቸው። ከዛ በኋላ ሲያቋርጡ ሰም ካይንድ ኦፍ ካፒታል ነበራቸው። በአቨሬጅ አማካይ የምትለውን ወላጅ ብትወስድ ግን ሌሎቹ ሩቴት ካልሄዱ አባትየው እናት እየሄዱበትን መንገድ ነው የሚደርገው። ኔሴሰርሊ ሁሉም አባት ሁሉም እናት በዛ የጉልበት ስራ እየሰራ ያልፋል እያልኳለን። የሚያልፉም ከሆነ ግን ቢያንስ ልጅ ማሳደግ የሚለው ኃላፊነትና ጫና ግዴታ ስላለባቸው በደስታ ያደርጉታል። ለልጆቻቸው መንገድ እየጠረጉ ስለሆነ ሰው ልጅ አምልከት ምናልባት ትንሽ ለየት ያለ ሀሳብ ሊሆን ይችላል ያለኝ። ምናልባት በአንድ ነገር ላይ ተስማምቼ አንደኛው ላይ ትንሽ ለየት ለማለት ነው። አንደኛው ልጆቻችንን በጣም ብዙ ልጆች በጣም ብዙ አበሻ ወላጆችም ከመጀመሪያ ጀምሮ አንድ የምንናገረው የጋራ ቋንቋችን ቢኖር ምንድነው? እኔ ማወርስ ነገር የለኝም ትምህርትን ተማር። በቃ ይሄ እያንዳንዱ ቤተሰብ የልጆቼን ጓደኞቼም ሲሉ ይህንን ነው የሚሉኝ ወላጆቼ ይላሉ። እኔም ቤት እለዋለሁ። ሁሉም ጋር የምሰማው አንድ ተመሳሳይ ቋንቋ እኔ ማወርስ ነገር የለኝም በትምህርት ነው ራስን ማውጣት የምትችለው። ይሄ በቃ አንድ የኛ ኮሚኒቲ አባባል ነው። ስለዚህ ልጆቹ
እንትና ወደዛ ከመሄድ በቃ ይሄ ነው ያለው መንገድ ይሄ ነው ብለን ያሳደግናቸው። ኮሌጅ መሄዱ እንደ እንትን ነው በቃ ኦኬ ሌላ እውነትም ምርጫ የለኝም እንዲሉ አድርገን ነው ያሳደግናቸው ማለት ነው። ስለዚህ በጣም ብዙዎቹ እንደሚገቡ እርግጠኛ ነኝ። ግን ደግሞ ስንቶቹ ገብተው ይቆያሉ ገብተው ይጨርሳሉ የሚለው ጥያቄ አለ። ሁሉም ኮሌጅ ዘንድ አንድ ሴምስተር ወስዶ የሚያቆሙ በጣም ብዙ ልጆች አሉ። ለምንድን ነው ብትል በጣም ብዙ ምክንያት መጥቀስ ይቻላል። ግን አሁን እንደው ከሀሳቤ የመጡ 1-2 ነጥቦች ሊኖሩ ይችላሉ። አንደኛው ነገር መጀመሪያ ጀምሮ ሜጀር ማድረግ የሚፈልጉበትን ነገር አለማወቃቸው ግራ ያጋባቸዋል። ከገቡ በኋላ ሃይ ስኩል እንግዲህ ኬሪየር አድቫይዚንግ ምናምን እያደረጉ ይቆዩና ያንን ማድረግ የሚፈልጉ ይመስላቸውና ኮሌጅ ሲገቡ ግን ለካ ያ ሜጀር የሚፈልጉት ሜጀር አይደለም። ስለዚህ መቀጠል አይፈልግም። በቃ ማድረግ የምፈልገውን ነገር አላወኩኝም፣ መስራት የምፈልገውን ሜጀር አላወኩም፣ ስለዚህ አቆማለሁ የሚሉ በጣም ብዙ አበሾች አሉ፣ ባበሻ ልጆች አሉ። ያንን ደግሞ እንዲያደርጉ የሚያስገድዳቸው ሌላው ነጥብ ምንድነው? ገንዘብ፣ ክፍያ። ምክንያቱም አሁን እኛ ስንማር በነፃ ነው አይደል የተማርነው፣ የመንግስት ዩኒቨርሲቲ እና ኮሌጆች የተማርን ልጆች ማለት ነው። በእኛ ዘመን የዛሬ 40 ጆኒ እንዳሉ 60 ዓመት ሲሆን፣ አሁን ግን እዚህ ግን ስትመጣ ነፃ የሚባል ነገር የለም። ስንት ሴሚስተር ኤክስፕሎር ታደርጋለህ ገንዘብ እያወጣ። አሁን በፋይናንሻል ኤድ እንትን ስታስበው 24 ዓመት ያልሆነው ልጅ ኢንዲፔንደንት ተማሪ አይደለም፣ ዲፔንደንት ተማሪ ነው የሚሆነው። which means የወላጆቹ ገቢ ይታያል። ለሱ የሚሰጠው ገንዘብ መጠን የሚወሰነው እሱ በሚሰራው አሁን ዛሬ ማክዶናልድ እየሰራ ባገኘው ገንዘብ ሳይሆን ወላጆቹ በሰሩት ገቢ ነው እንትን የሚደረገው። ወላጅ ደግሞ ለልጆቹ እንዳይጎልበት እያለ ባልም ሚስትም 2 ስራ እየሰራ ከእንትን በላይ ገቢ ይኖረዋል። አጠቃላይ ታክስ እንትኑ ከፍ ይላል። ስለዚህ ወላጅ ላይ የሚወድቀው ኃላፊነት የገንዘብ ኃላፊነት ከፍ ያለ ነው የሚሆነው። ስለዚህ ልጆቹ ወይም ብድር ነው የሚሰጣቸው፣ ብድር ነው የሚያወጡት፣ ወይንም ደግሞ ብድሩን በጣም ሁሉንም ከበር ላይ ያደርግላቸው ይችላል። ዲፔንዲንግ ኦን 2 ዓመት ኮሌጅ ውስጥ ነው ያሉት ወይ 4 ዓመት ኮሌጅ ውስጥ ነው ያሉት ወይ ፕራይቬት ኮሌጅ ውስጥ ነው ያሉት ወይ፣ ይሄ ሁሉ ነገር እንትን ተደርጎ ገንዘቡ በአንድ ሴሚስተር በጣም በትንሿ በኮሚኒቲ ካሌጅ ደረጃ እንኳን ስታስበው 12 ክሬዲት አወርስ የሚወስድ ተማሪ 3,000-4,000 ብር ይከፍላል። በአንድ ሴሚስተር ነው የማወራው፣ በቀላሉ እኛ ከተማ ነው የማወራው። መጽሐፍ ምናምን ሳታደርግ እንደ ሜጀር ደግሞ የሚያስፈልግህ መጽሐፍም ዋጋው ጨምሮ ቀንሶ ማለት ነው። ያው እንግዲህ ትራንስፖርቴሽንን ምንንም ሳይጨምር ነው ያ ሁሉ ነገር የሚሆነው። ሙሉ ሰዓት ተማሪ ልሁን ካልክ ስራ መስራት አትችልም። ስራ ካልሰራ ደግሞ የትምህርት ቤቱን ክፍያ በምንድን ነው የምትፈጽመው? የወላጆቹ ገቢ ከፍ ብሏል። ያው 2 ስራ 3 ስራ እየሰራን ማለት ነው። እርስ በርሱ ይጣረስባቸዋል። ስለዚህ ሎን ቢያወጡ ላላወቁት ሜጀር ሊጠቀሙበት ይቻሉ አይቻሉ ለማያውቁት ሜጀር ይፈልጉት አይፈልጉት ለማያውቁት ሜጀር 20,000-30,000 ብር ዕዳ ላያቸው ላይ አስቀምጠው መቀጠል አይፈልጉም፣ ያቆሙታል። ስለዚህ መግባቱ ብቻ አይደለም ምን ያህሉ ይቀጥላል፣ ምን ያህሉ እስከ መጨረሻ ይሄዳል የሚለው ነገር ራሱን የቻለ ጥናት ይጠይቃል። እኛ ግን እንደ ወላጅ የመጀመሪያም የመጨረሻ ምክራችን ምንም ነገር የለህም፣ ያለህ መንገድ ይሄ ነው። ዘመድ የለህም፣ ገንዘብ የለኝም፣ ስለዚህ ባለ መንገድ ተምረህ ራስን አውጣልኝ። ደግሞ ያዩናል ልጆቻችን፣ የሌላ ሰው ልጅ ፒኤችዲ እንትን አደረገ እንደዚህ ሲባል ፊታችን ላይ የምናሳየው ኩራት አለ አይደል? ይፈልጋሉ እነሱ ያንን በእነሱ ማሳየት አይደል? ስለዚህ ሞክሩታል። መቀጠል አለመቀጠሉ ግን ራሱን የቻለ ጥያቄ ያለው ነገር ነውና ከአሁኑ ጀምሮ ወላጆች እኛ አልፎብናል፣ ልጆች ህፃናት ልጆች ያሏቸው ልጆች አስቀድመው ለኮሌጅ እንዴት ነው ሴቭ የሚደረገው፣ 529 ፕላንስ እንዴት ነው የሚወጣው፣
ልጆቻችን ዕዳ ቢያንስ የመጀመሪያ ቢያቸውን የመጀመሪያ ባችለርስ ዲግሪያቸውን ሲሰሩ ያለ ዕዳ እንዴት ነው መማር ያለባቸው? እንዲህ አይነቱን ነገር ማሰብ መጀመሪያ ያስፈልጋል። አሁን ከእንትኑ ውጭ ሆነ በእርግጥ ከምርቃቱ ውጭ አልፈን ስለሄድን ነው አሁን እንትን ያደረግነው። የመጀመሪያ ቢያቸውን ከያዙ በኋላ ወደ ማስተርሳቸው ምናምን ሲሄዱ ስራ ይዘው ስለሚሆን በተሻለ ራሳቸውን መደገፍ ይችላሉ ብለን ተስፋ እናደርጋለን። እኛ ግን ስናስመርቅ እኔ እዛ ጋር ያቆማል። ለእኔ እንትኔ ደስታዬ ይችን 18 ዓመት እግዚአብሔር ሰጥቶኝ ያለፏትን ነገር አስቤ ነው እንጂ ወደፊት ኮሌጅ ገብተው ይጨርሱልኛል አይጨርሱልኝም ራሱን የቻለ ደግሞ ሌላ ጥያቄ ነው ብዬ ነው የማስበው። ለአሁኑ ግን 18 ዓመቱ ተመስገን እላለሁ። ከዛ በኋላ ተስፋ የማደርገው ደግሞ ካሌጅ ሳይደርሱ ከ10ኛ ክፍል ጀምሮ እኮ በየሃይስኩሉ እኛ ከተማ ቢያንስ በየሃይስኩሉ ከተለያየ ኮሌጆች እየመጡ ኮሌጃቸውን ያስተዋውቃሉ፣ ሪክሩት ማድረግ ይሞክራሉ ምናምን አይደል፣ የተለያዩ ሜጀሮችን ያስተዋውቋቸዋል። ስለዚህ ተስፋ የምናደርገው ልጆቻችን ኦልሬዲ ሜጀራቸውን አውቀው ኮሌጅም ሲገቡ በቃ በዛ ሜጀር ሊቀጥሉ። በጣም ጥሩ ነገር ነው የተናገርሽው። የራሱ ቀለል ባለ ጥያቄ እኮ ነው ያልኩት ለመዝጊያ እንዲሆን ነበረ፣ ግን በጣም ሲሪየስ የሆነ ደግሞ አስፈላጊም ነው። ግን ራሱን ችሎ በሌላ ጉዳይ በሌላ ውይይት መነሳት የሚገባው ነው። ግን እንዳልሽው በጣም መሰረታዊ የሆነ ነገር ነው። በአንዱ ከማህደር በቀለ ጋር በዚህ ጉዳይ ላይ ስናወራ ይሄን ነው ያነሳው። ትልቁ ነገር ወላጆች ስለ ልጆቻቸው ከወዲሁ ይዘጋጃሉ ወይ? ስለ ትምህርታቸው ያለ ጫና ያለ አእምሮ ህመም መሻገር እንዲችሉ ያን ውጤታማ ሆኖ ዳር እንዲደርሱ እሱ ላይ ነው። ምን ያህሎቻችን በዛ ዝግጁ ነው? ኑሯችን ከባድ ነው። በተለይ እዚህ ሀገር አሁን እንኳን የሚመጡት ኢንፎርሜሽኑን በአግባቡ በተሻለ መቼም ከኛ ዘመን በተሻለ ሊያገኙ ይችላሉ። ግን ማህበረሰባችን ይህን ነገር ማወቅ አለበት። እርግጥ ብዙ የሚበጠብጠው ይህን ጉዳይ ላይ እንዳያተኩር ሀሳቡን የሚጎትተው የሚወስድበት ብዙ ጉዳይ አለ። እሱ ነው እንቅፋት ሆነ። ማህበራዊ ሚዲያው በሚሆን በማይሆን ነገር በየቀኑ በሚሰጠን አጀንዳ ስንራኮት ነው የምንውለውና ይጎትተናል። አንዳንዴ እላለሁ ጆኒ ጥሩ ግጥም ይጽፋል፣ ግን አንዳንዴ የቤት ስራው ከተሰጠው በቤት ስራው ይሳብና ያንን ጥሩ ግጥሙን እናጣለን። በብዛት ሲሆን ደግሞ የሚያመጣው ዳሜጅ ቀላል ነገር አይደለም። በእውነት ካሰብኩት በላይ ነው ጥሩ ጨዋታ ያደረግነው። እንደው እንደማጠቃለያ ትንሽ ነገር መናገር ትችላላችሁ? ሰብሊ ጥሩ አድርጋ ያስቀመጠችው እሷ በአጠቃላይ የወላጅነት ሂደቱንና ልጅ የማስተማር ሂደቱን የተመለከተችው። ቆመ ካሰብከውም በየዘመኑ የሚመጡ ወላጆች አሁን ኔቲቮቹን እዚህ የተወለዱ ያደጉትን እንኳን ብትወስድ ልጆቻቸውን ማስተማር የሚለው ነገር እንደ አንድ እንትን ይወሰዳል አይደል? ሃይስኩል ሲጨርሱ ከዛ ኮሌጅ እንትን ይሏቸዋል። ቅድም ያልኩት አለ ልክ ወጣት ልጅ ግር ሆኖ ከሌላም ቦታ አቋርጦ ሲመጣ እና ስቶር ሲሰራ ሲታይ ጥያቄ ይመጣበታል። ከአንተ ኮሚኒቲ ሰው አይደለም። እኔ አላውቅም፣ ምናልባት ዴንቬር ነው ያለሁት እኔ የሆነ ስቶር ውስጥ ሰርቼ ያውቃለሁ ለ4 ወር ገደማ እና አጋጣሚ ሆኖ ተማሪዎች ይቀየራሉ። አንዲት ሀበሻ ነበረች፣ ልጅ ግር ናት። ሁሉም ነው የሚጠይቃት እና እኔን አይጠይቁኝም። በተወሰነ መልኩ ደግሞ መጠየቅ እፈልግ ነበረ። ግን ያዩህና ላይ በቃ ይሄ ልጅ አልፎታል ነገር ልጅ ሲያዩ የመጠየቅ ነገሩ ኮሚኒቲው ያስታውሳል። ሰው የሚመጣው ነጩ ጥቁሩ ሁሉ ያስታውሳል። እና ልጆቹ ጭንቅላት ላይ የሚመላለሰው ነገር አንዳንዱ በአቅሙ የሚቀረው ብዙ ይኖራል። ከአቅሙ በላይ ሆኖበት በተለያየ ጫና ሳይማር የሚቀረው ብዙ ይኖራል። እሱም የሚጠራው ግን አቨሬጅ ሰው በአቨሬጅ አማካይ በምንለው ሰው ስንወስደው ግን ጭንቅላቱን ሁሌ ስለሚያነሳበት ኮሌጅ ትቶ ከመጣ በኋላ ኮሚኒቲ ኮሌጅ ለመሄድ ሲሞክር ታየዋለህ። ያየውና ጉልበቱን ካፒታል ሲስተም ጉልበትን ይበዘብዘው የለ መበዝበዙን አይወደውም። ያየውና መበዝበዝ አልፈልግም ይልሃል ነው እንጂ አጠቃላይ የኮሌጅ ሂደቱ ቀላል ነው እያልኩ አይደለም። ቅድምም ላነሳው ሞክሬ ነበረው። ካፒታል ሲስተም ምንም ፋታ አይሰጥህም። ሁልጊዜ ስለ ቁስና ስለ ቁስ እንድታስብ ብቻ ነው የሚያስገድድ። ሰው የሚለው ነገር አንተ ከመሀል ትወጣላችሁ። እሱም ለማለት ነው። በጣም ነው የማመሰግነው ሁለታችሁም አብራችሁን ስለቆያችሁ። ትልቅ ጠቃሚ ብለን የምናስበውን ነገር ነው የተወያየ ነው።
እንግዲህ የኛም የሃምቤክስ ፕሮዳክሽን ተከታታዮች የተወሰነ ሀሳብ ያገኙበታል ብዬ ተስፋ አደርጋለሁ። ሁለታችሁንም ስለ ጊዜያችሁ በጣም አመሰግናለሁ። ክቡራትና ክቡራን እንግዲህ ስትከታተሉ የቆያችሁት ሃምቤክስ ፕሮዳክሽን ያዘጋጀውን ኢትዮጵያውያን በአሜሪካ የተሰኘ ፕሮግራም ነው። ሁልጊዜ እንደምንለው እኛ በአካባቢያችን በተለይ በዚህ በውጭ ዓለም በስደት ላይ ሆነን የምንታዘበውን የምናየውን ነገር ለእናንተ ማካፈል ነው። እኛ መልካም ነው ብለን ካሰብን ያንን ለእናንተ ሼር ማድረግ ነው እና ዓላማችን። ከወደዳችሁት ለሌሎች እንድታካፍሉ ወደ ሌሎች እንድትሰዱት በአክብሮት እንጠይቃለን። በተረፈ በቀጣይ ፕሮግራም በሌላ እንግዳ እስከምንገናኝ ሁላችሁም በያላችሁበት የዓለም ጫፍ ሰላም ሁኑ። እናመሰግናለን።